ለመለወጥ ካላችሁ በታች መኖር። እኛ ሰዎች የፍላጎቶቻችንን ውጤት ሳንሆን የልማዶቻችንን ውጤት ነን። ምን ማለት ነው? የሆነ ነገር ልንሰራ ብንፈልግ ስለፈለግነው ሳይሆን ኤቭሪዴይ ልማዶቻችን ስላደረግናቸው። ከዚህም አንጻር ልምድ ልታደርጓቸው የምትችሏቸውን ነጥቦች በዝርዝር እነግራችኋለሁ። ዴይሊ ሃቢትስ ወይም ደግሞ የዘውትር እንቅስቃሴዎቻችሁ። የመጀመሪያው ካለን በታች መኖር ነው። ራሳችሁ ላይ ለውጥ ማምጣት የምትፈልጉ ከሆነ ከገበያችሁ 1/4ኛውን ብቻ በመጠቀም በራሳችሁ ላይ ለውጥ ማምጣት ትችላላችሁ። ይህን ስናገር ሌሎችን ሳይሆን ራስን መሆን፣ ራስን ማግኘት ይሆናል። የሌሎችን ኑሮ አለመመልከት፣ አለመመኘት፣ ዓላማው ገንዘብ ማግኘት፣ መስራት ሳይሆን ያገኘነውን ገንዘብ ካላቆየነው ምንም አይነት ሰክሰስ ወይም ዌልዝ የምንለው ማግኘት አንችልም። ብዙ ሰው ዴዲኬትን ሆኖ ያገኘውን ገንዘብ ማጥፋት ላይ ነው ትኩረት የሚያደርገው ወይም ፎከስ የሚያደርገው። እናም ብዙ ስኬታማ ሰዎች የስኬት ማማ ላይ የሚደርሱት ካላቸው ገንዘብ ወይም ከገበያቸው በታች እየኖሩ ትልቅ ደረጃ ይደርሳል። እጅግ በጣም መጥፎ ገንዘብ አለው መባል ነው። ይህ ሞራል ሳይሆን ኢሞራል እየተባልን ከሆነ ራሳችንን ወደ ታች እየጎተትነው ነው። ስለዚህ መጠንቀቅ። ገንዘብ መስራት ስንጀምር የሰራነውን ገንዘብ ካላስቀመጥን ምንም ጥቅም የለውም፣ ይጎዳናል። ይህ ነው አለማስቀመጥ ጉዳቱ። ስለዚህ የፈለገ ሚሊዮነር ብትሆን ገንዘብ ካላስቀመጣችሁ፣ ሆነስትሊ ነው የምነግራችሁ፣ ምንም ጥቅም የለውም። ይህንን ትምህርት ቀድመን ማወቃችን፣ ቀድመን መጠንቀቃችን የራሳችንን ወይም ደግሞ ምንም ኢጎ አይኖርብንም። እናም ምንጊዜም ካለን በታች መኖር ኤቭሪዴይ ኤክስፒሪየንስ ልናደርገው ይገባል ነው ማጠቃለያው። በተጨማሪም የሆነ ቦታ ስንሄድ የምናወጣውን ወጪ ትራክ እናርግ፣ እናሰላስል፣ ስሜቱን ሁሌም እንረዳ፣ እንከታተል፣ እንገምግመው። የዛኔ ሃቢት ወይም ልማድ አድርገነው ለመኖራችን ዋጋ ወይም ቫሊዩ አድ እናደርጋለን፣ እንሰጣለን ማለት ነው። በጣም ስላዳመጣችሁን እጅግ በጣም አመሰግናለሁ። ይህ ስፓርክ ሚዲያ ነው። ላይክ፣ ሰብስክራይብ እያደረጋችሁ ለቻናሉ ቤተሰብ ይሁን።